የትውልድን መልካም ስነ ምግባር በመገንባት ሙስናን ለመከላከል የወጣቶች ሚና ከፍተኛ መሆኑን የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን አመላክቷል። ኮሚሽኑ ሙስናን በመከላከልና መልካም ስነ ምግባር ግንባታ ዙሪያ ከክልሉ ከተለያዩ የወጣት አደረጃጀቶች ተወካዮች ጋር የውይይት መድረክ አካሂዷል። ሰለሞን ዘመኑ ተጨማሪ አለው። የአማራ ክልል የስነ ምግባርና ጸረ ሙስና ኮሚሽን ሙስናን ለመከላከልና ብልሹ አሰራርን ለመቅረፍ የሚያስችል የውይይት መድረክ ከክልሉ የተለያዩ የወጣት አደረጃጀቶች ጋር ያደረገ ሲሆን ሙስናን ለመከላከል የወጣቶች ሚና ከፍተኛ መሆን እንዳለበት የኮሚሽኑ ኮሚሽነር ሀብታሙ ሞገስ በውይይት መድረኩ ላይ ገልጸዋል። ከትውልድ ግንባታ ጋር በተያያዘ ከሚመለከታቸው የወጣት አደረጃጀቶችና ከስፖርት ዘርፍ አመራሮች ጋር ብዙሃኑን ወጣት የሚያንቀሳቅሱ ከመሆኑ ጋር ተያይዞ የትውልድ ስነ ምግባር ግንባታ ዙሪያ ላይ እንዴት ተቀናጅተን እንስራ የሚለውን ስንነጋገር በተግባርም እየተገናኘን ስንሰራ ቆይተናል። እንደ ሀገር ብሎም እንደ ክልላችን ወጣቱ ኦልሞስት በፐርሰንት ሲቀመጥ ከ60% በላይ ነው ባለው መረጃ። ስለዚህ ወጣቱን ባማከለ መልኩ በትውልድ ስነ ምግባር ግንባታ ላይ መስራት የነገ ሀገር ተረካቢ በመቅረጽም የነገ ትውልድ በመቅረጽም ሚናው እጅግ በጣም ከፍተኛ ነው። በመሰረታዊነት ስንጠራም ነገ ከነገ ወዲያ ከወጣቱ ጋር ስትገናኙ ወጣቱ ለሀገር ግንባታ ለትውልድ ስነ ምግባር ግንባታ ሚናው እጅግ በጣም የጎላ መሆኑን ተረድታችሁ ከናንተ ተግባር ባለፈ ወጣቱ በስነ ምግባሩ ታንጾ ይሄድ ዘንድ እንድንተጋገዝ በማሰብ ነው። ሙስናንና ብልሹ አሰራርን በመከላከል የትውልድ ስነ ምግባር ግንባታ ላይ በቅንጅት መስራት ያስፈልጋል ያሉት ኮሚሽነሩ ለዚህም ወጣቶች የሚናቸውን ሊወጡ ይገባል ብለዋል። አሁን ባለው ሁኔታ እንደ ሀገር ብሎም እንደ ክልል እየተሰሩ ያሉ ጥፋቶችን፣ እየተሰሩ ያሉ ወንጀሎችን፣ እየተሰሩ ያሉ ድርጊቶችን ስታዩቸው ወጣቱ በዚህ ልክ ከሄደ የበለጠ ሀገር እየጠፋ ክልላችንም እየወደመ ኢኮኖሚውም ማህበራዊም ሁሉም ነገር እየጠፋ ይሄዳል። ወጣቱ ግን ይበቃል ብሎ ከተነሳ ከጥፋት ወደ ልማት እንዴት እናዛውረው የሚለው ላይ ሀሳብ ኑሯችሁ ለቀጣይ በምታደርጉት ማንኛውም አይነት እንቅስቃሴ ወጣቱ በስነ ምግባሩ የታነጸ ይሆን ዘንድ የበኩላችሁ ሚና እንድትወጡ ታሳቢ ያደረገ ነው። የውይይቱ ተሳታፊዎችም ሙስናንና ብልሹ አሰራርን ለመቅረፍ የሚያስችሉ ሀሳቦችን ሰጥተዋል። ህብረተሰቡ መቀየር ማስገንዘብ ይጠይቃል። አሁን መንግስት የጀመራቸው ስራዎች አሉ። በጣም ጥሩ የሆኑ ስራዎች በቀጣይም ለውጥ ያመጣሉ ተብለው የሚጠበቁ አንደኛው ዘላቂ መፍትሄ ኢፌክቱ አሁን በግልጽ የማይታይ በጊዜ ሂደት ግን ለውጥ ሊያመጣ የሚችል የረጅም ጊዜ ስራዎች መሰራት መቻል አለባቸው። ሁለተኛው ወጣቱ የሚከተለውን ሲስተም መከተል መቻል አለብን። ወጣቱ አሁን የሚከተለው ሲስተም ነገሮችን በአንድ ምሽት ቲክቶክ ብዙ ነገር ቀይሮ ያድራል። በዛ ላይ ሊደመጥ የሚችል ሊስብ የሚችል ከተለያዩ ተቋማት ጋር በመገናኘት የተሻለ ሲስተም መቅረጽ መቻል ይኖርብናል። እኔ መፍትሄ ብዬ ማስበው ትምህርት ተቋማት ብቻ ሳይሆን የሃይማኖት ተቋማት አሉ፣ ዩኒቨርሲቲዎች አሉ፣ በሃይ ስኩል ደረጃ ክለባት ምናምኖች አሉ፣ ሌሎች በትምህርት ላይ የተሰማቱ እናት አባት ትምህርት ቤተሰብ ራሱ ስርቆት በጣም ኃጢአት እንደሆነ ደሞዙ ሞት እንደሆነ በጣም ተጨባጭ ይህን ማድረግ ያልቻለ ሰው ደግሞ ይሄ ኮንሲኩዌንስ እንደሚሰጥበት ሶሊድ ብላክ ኤንድ ዋይት በሆነ ደረጃ ማስተማር ኢቭን የፍትህ ተቋማትም ማስተማር አለባቸው። ሁለተኛ ምን መፍትሄ መደረግ አለበት ብዬ የህግ የበላይነት መከበር አለበት። ሁሉም ሰው ህግ ፊት እኩል መሆን መቻል አለበት። በውይይቱ ለመልካም ስነ ምግባር ግንባታ ከቤተሰብ ጀምሮ እስከ ታላላቅ ተቋማት ድረስ በቅንጅትና በኃላፊነት ሊሰራበት እንደሚገባ ተመላክቷል። ስለ ብልሹ አሰራር አደጋ የሚያሳይ ጽሑፍም ቀርቧል።